ሰበር ዜና የድሮንና የሚሳኤል ጥቃት ተፈጽሞብናል ሲሉ ፕሬዝዳንቱ ተናገሩ። የህወሓት ጦር ወልቃይት ጥሶ ገባ። ጦሩ በከባድ መሳሪያ ድብደባ መፈጸሙም ተሰምቷል። ሰላም እንደምን አላችሁ የተወደዳችሁ የአዲስ ፖስት ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። የህወሓት ጦር ወልቃይት ጥሶ ገባ። ጦሩ በከባድ መሳሪያ ድብደባ መፈጸሙ ተሰምቷል። የህወሓት ጦር በሸረሪና ሲጠበቅ በጠለምት ወደ ወልቃይት መግባቱ የተነገረ ሲሆን በተከዜ ድንበር ላይ ከባድ የጦርነት ስጋትም ተፈጥሯል። የህወሓት ወታደሮች በጠለምት አቅጣጫ ተከዜን መሻገራቸው ተነግሯል። የወልቃይት አስተዳደር በበኩሉ ጠንካራ መግለጫን አውጥቷል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ታደምጡታላችሁ። በሌላ መረጃ የኢትዮጵያ መንግስት ህፃናትን በግዳጅ ወደ ውትድርና አገልግሎት እያስገባ መሆኑን የሚገልጽ መረጃ ወጣም። የኢትዮጵያ መንግስት ህፃናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን በተመለከተ አነጋጋሪ መግለጫ ተሰጥቷል። ድርጊቱ በአስቸኳይ እንዲቆም የአሜሪካ መንግስት ማስጠንቀቂያ ሰጥቷል። በዝርዝር እንመለከተዋለን። በአማራ ክልል እየተደረገ የሚገኘው ጦርነት ተባብሶ መቀጠሉ ተነገረ። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነት ሰብአዊና ቁሳዊ ኪሳራዎችን እያስከተለ መቀጠሉ ተነግሯል። የፋኖ ኃይሎች በጎንደር ቀጠና በፈጸሙት የድንገተኛ የደፈጣ ጥቃት የጦር መሪውን ጨምሮ በርካታ ተዋጊዎችን ማርከናል ብለዋል። ሙሉ መረጃው በዘገባችን ተካቷል። በሌላ ሰበር መረጃ የድሮንና የሚሳኤል ጥቃት ተፈጽሞብናል ሲሉ ፕሬዝዳንቱ ተናገሩ። በትላንትናው ዕለት በ470 ድሮንና በ48 ሚሳኤል ተደብድበናል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ ተናግረዋል። የዩክሬኑ ፕሬዝዳንት ዘለንስኪ በትላንትናው ዕለት ቱርክ የገቡ ሲሆን በዚያ እንዳሉ ግን በአገራቸው ላይ መጠነ ሰፊ ድብደባ መፈጸሙን ሰምተዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም የኢትዮጵያ መንግስት ህፃናትን በግዳጅ ወደ ውትድርና አገልግሎት እያስገባ መሆኑ ተገለጸ። የኢትዮጵያ መንግስት ህፃናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያቆም የአሜሪካን መንግስት ማስጠንቀቂያ ሰጥቷል። በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና የጸጥታ ስራ ተሰማርተው የሚገኙ ህፃናትን እንዲለቀቁ እንዲደረግ የአሜሪካን መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርቱ ላይ አሳስቧል። መንግስት ባለስልጣናትን ጨምሮ በሰዎች ዝውውር ህፃናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድ ሪፖርቱ ምክረ ሀሳቡን ሰጥቷል። መንግስት የሰዎችን ዝውውር ለመግታት በርካታ ጥረቶችን ማድረጉን ሪፖርቱ የጠቀሰ ሲሆን ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛ ደረጃ ማሟላት አልቻለም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶችም ውስን መሆናቸውን ሪፖርቱ አመላክቷል። መንግስት የግዳጅ ጉልበት ብዝበዛንና ህፃናትን ለወሲብ ማዘዋወርን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀል በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርት አመላክቷል። ሪፖርቱ መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቅጥር ቦርድ ማቋቋምና የሰራተኞች ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲደረግም ምክረ ሀሳቡን አቅርበዋል። ወደ ቀጣዩ መረጃችን ስናመራ በአማራ ክልል እየተደረገ የሚገኘው ጦርነት ተባብሶ መቀጠሉ ተነገረ። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነት ሰብአዊና ቁሳዊ ኪሳራዎችን እያስከተለ ዛሬም ተባብሶ ቀጥሏል። በክልሉ በተለያዩ ግንባሮች ውጊያዎች መቀጠላቸውን የሚገልጹ መረጃዎችም ተሰምቷል። በትላንትናው ዕለት በጎንደርና በወሎ ቀጠና ከባባዱ
ውጊያዎች መደረጋቸው የተነገረ ሲሆን የፋኖ ኃይሎች በተመሳሳይ ወቅት በፈጸሙት ድንገተኛ የደፈጣ ጥቃት የመንግስት ኃይሎች ላይ ከባድ ጉዳት አስከትለዋል ተብሏል። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ድንገተኛ የደፈጣ ጥቃት የፖሊስ አዛዡን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሙም ተነግሯል። በተመሳሳይ ወቅት በምስራቅ አማራ ቀጠና ገሬራ ከተማ አቅራቢያ በተፈጸመ ድንገተኛ የደፈጣ ጥቃት የመንግስት ወታደሮች ላይ ጉዳት ደርሷል የተባለ ሲሆን ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪዎች መማረካቸውን ነው የፋኖ አመራሮች የገለጹት። ይህንን ጥቃት ተከትሎ የመንግስት አድማ ብተና ኃይል ባደረገው የመልሶ ማጥቃት ጥቃት የፋኖ ኃይሎች ላይ ከባድ ሰብአዊና ቁሳዊ ጉዳት ደርሷልም ተብሏል። ይህ በእንዲህ እንዳለ በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች ያስገድዶ መደፈርና ወሲባዊ ጥቃቶች እንደተፈጸሙባቸው ተነግሯል። የደረሰውን ጉዳት በተመለከተ ከ43 የጤና ጣቢያዎችና ከሕክምና ባለሙያዎች ካሰባሰባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግቧል። ባለፉት 2 ዓመታት በክልሉ ያስገድዶ መድፈር ጥቃቶች የተፈጸሙባቸው ሰዎች ከ8 እስከ 65 ዕድሜ ክልል ውስጥ የሚገኙ እንደሆነም ዘገባው ገልጿል። ግጭቱ ከተቀሰቀሰበት ጀምሮ እስከ ባለፈው ዓመት ግንቦት ወር ድረስ ብቻ 2697 ሰዎች ላይ ያስገድዶ መድፈር ጥቃቶች እንደተፈጸሙባቸው ካሰባሰባቸው መረጃዎች መረዳቱን የጠቀሰው የዜና ምንጩ ከነዚህ ያስገድዶ መድፈር ወንጀሎች ሰለባዎች መካከል 45 በመቶዎቹ ከ18 ዓመት በታች የሚገኙ ህፃናት እንደሆኑ አመላክቷል። ከግማሽ በላይ የሚሆኑት ያስገድዶ መድፈር ጥቃቶች ሰለባዎች በአባላዘር በሽታዎች እንደተያዙና በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ እንደተዳረጉ መረጃዎቹ እንደሚያመላክቱ በዘገባው ላይ ተጠቅሷል። ወደ ሌላኛው መረጃችን ስናመራ የህወሓት ጦር ወልቃይት ጥሶ ገባ። ጦሩ በከባድ መሳሪያ ድብደባ መፈጸሙም ተሰምቷል። የህወሓት ጦር በሸረሪና ሲጠበቅ በጠለምት ወደ ወልቃይት መግባቱ የተነገረ ሲሆን በተከዜ ድንበር ላይ ከባድ የጦርነት ስጋትም ተፈጥሯል ተብሏል። የህወሓት ወታደሮች በጠለምት አቅጣጫ ተከዘን መሻገራቸው ተሰምቷል። የወልቃይት አስተዳደር በበኩሉ ህወሓት ላይ ማስጠንቀቂያ የሰጠ ሲሆን ህወሓት ከትላንት ስህተቱ አልተማረም ብሏል። ህወሓት ጦርነትን ለመክፈት ሰራዊቱን ወደ ወልቃይት እያሰማራ እንደሚገኝም ነው አስተዳደሩ የገለጸው። የወልቃይት ህዝብ ዳግም ወደ ባርነት ላለመግባት ተዘጋጅቷል ብለዋል አስተዳዳሪው አቶ አሸቴ ደምለው። ከሳምንታት በፊት ህወሓት በአፋር ጥቃት መክፈቱን ተከትሎ በወልቃይትም ትንኮሳ ሊፈጸም ይችላል በሚል ከፍተኛ ስጋት መፈጠሩ የሚታወስ ነው። ይህንን ተከትሎም የወልቃይት ጦር በተጠንቀቅ ሆኖ ሁኔታዎችን እየተከታተለ እንደሚገኝ መረጃዎች ሲወጡ ነበር። በትላንትናው ዕለት በተሰማ መረጃ ደግሞ የህወሓት ወታደሮች ተከዜን መሻገራቸውን የሚገልጽ መረጃ ወጥቷል። በጠለምት ዋልድባ ገዳም በኩል ተከዜን ተሻግሯል የተባለው ጦር በኮማንዶ ሀጎስ የሚመራው እንደሆነም ተነግሯል። ታጣቂዎቹ ከትግራይ ደብረ አባይ ተነስተው በዋልድባ ገዳም አቅራቢያ በሚገኙ ቀበሌዎች መግባታቸውን የገለጸው መረጃው በምስራቅ ጠለምት ወረዳ በማይ ተኪልት ቀበሌ ማይ አህሙሲት አንበሳና ሌሎችም 3 ቀበሌዎችን መያዛቸውን የአካባቢው ነዋሪዎች አረጋግጠዋል። ታጣቂዎቹ ወደ አካባቢው በመግባት ዘረፋ ፈጽመው ከመመለስ ውጪ የተለየ ወታደራዊ እንቅስቃሴ አላደረጉም ሲሉ የመረጃ ምንጮች አክለዋል። ይህ በእንዲህ እንዳለ ከሳምንት በፊት አፋር ክልልን በመውረር 6 መንደሮችን የተቆጣጠረው የህወሓት ጦር አሁንም በአፋር የከባድ መሳሪያ ድብደባ እየፈጸመ መሆኑ ተነገረ። የህወሓት ጦር በአፋር የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18
18,000 ገደማ መድረሱንና 11,000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣን አረጋግጠዋል። የክልሉን ወሰን ተሻግረው ወደ አካባቢ መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውን ገልጸዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ስሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት የያዟቸውን 6 መንደሮች በእነርሱ ቁጥጥር ስር መሆኑንም አረጋግጠዋል። ወረሃ በተባለ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙት አንድ የአካባቢው ነዋሪ ከትላንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የዓይን እማኝነታቸውን ሰጥተዋል። በመጨረሻም የድሮንና የሚሳኤል ጥቃት ተፈጽሞብናል ሲሉ ፕሬዝዳንቱ ተናገሩ። በትላንትናው ዕለት በ470 ድሮንና በ48 ሚሳኤሎች ተደብድበናል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በትላንትናው ዕለት ቱርክ የገቡ ሲሆን በዚያው እንዳሉ ግን በአገራቸው ላይ መጠነ ሰፊ ድብደባ መፈጸሙን ሰምተዋል። በሩሲያ በተፈጸመው የአየር ጥቃት ቢያንስ 20 ሰዎች መገደላቸው እና በርካቶች ደግሞ መቁሰላቸው የተገለጸ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአንድ ቀን ከፍተኛ የሞት መጠን የተመዘገበበት ሆኗል። በጥቃቱ በምዕራብ ዩክሬን ውስጥ የኃይል ማመንጫዎች፣ የትራንስፖርትና የሲቪል መሰረተ ልማቶች ተጎድቷል ነው የተባለው። በማህበራዊ ሚዲያ ላይ የተለቀቁ ተንቀሳቃሽ ምስሎች እንዳመላከቱት ህንጻዎችና መኪናዎች መቃጠላቸውን ያሳያሉ። የኃይል መቆራረጥ በመላ ሀገሪቱ በሚገኙ በርካታ ክልሎች ላይ ማጋጠሙን የዩክሬን ኢነርጂ ሚኒስቴርም ገልጿል። ሮብ ማለዳ የተፈጸመው ጥቃት በየካቲት 2022 ሩሲያ ሙሉ በሙሉ ወረራ ከጀመረች ወዲህ በምዕራብ ዩክሬን ላይ ከደረሱት ገዳይ ክስተቶች መካከል አንዱ ሆኖ ተመዝግቧል። ፕሬዝዳንት ዘለንስኪ በሚገኙበት ቱርክ ሆነው በጻፉት መልእክት ሩሲያ ከ470 በላይ ድሮንና ከ48 በላይ ሚሳኤሎችን በመላክ በእኛ ላይ ድብደባ ፈጽማለች በማለት ጥቃቱን አረጋግጠዋል። እነዚህ ሰላማዊ ሰዎች መኖሪያዎች አካባቢ የምታደርገው ጥቃት ደግሞ ከዓለም አቀፍ ማህበረሰቡ የሚደርስበት ጫና በቂ እንዳልሆነም ያሳያል ብለዋል። በመሆኑም አጋሮቻቸው ተጨማሪ የአየር መቃወሚያ እንዲሰጧቸው ጥሪ አቅርበው ይህም ሰላማዊ ሰዎችንና መሰረተ ልማቶችን ለመጠበቅ እጅግ አስፈላጊ እንደሆነም አሳስበዋል። ዘለንስኪ በመልእክታቸው ህዝባቸው በዚህ ጥቃት መሃል ያለውን ጽናትና አንድነትን አድንቀዋል። ሲናገሩም ተደጋጋሚ ጥቃቶች ቢኖሩም ሀገራችንን ለመከላከልና ህዝባችንን ለመጠበቅ ያለን ቁርጠኝነት የማይናወጥ ነው ሲሉ ገልጸዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።